አረ ቲቸርዬ ነው ወላጅ ማምጣት አልፈልግም እናቴ ትቆጣኛለች። አንተ እስከመቼ ነው ቆይ እንደዚህ የምፈራው? ወንድ አትሆንም እንዴ? አንቺ ቆይ በየመንገዱ ወንድ እየለከፈሽ ቤት ደግሞ ስራ ወንድ አይሰራም እየተባልሽ እዚህ ደግሞ ቦታ ልቀቂ እየተባልሽ መኖር ነው እንደምፈልግ። እኛ እንደዛ መኖር አንፈልግም። እና የገጫችሽ ስንዶ ደግሞ ምን ላድርግሽ ትላለህ? ልመታት ነው እንዴ? ያም ሆነ ይሄ እኛ የምናደርገው ነው የፓርላማ ውይይት ማንንም አያግደን። እኛ ግን ቸርዬ እንደነሱ ሳይሆን በየመንገዱና በየትምህርት ቤቱ ቆም እያሉ ከሚተናኮሱ ወንዶች ራሳችንን ለመከላከል ነው። እንግዲህ ፓርላማው ቅዱ እንዳይለቅ ሁሌም በሚመሩን መንገድ ሊመሩን ይሆናል። መቼም ካንተ የተሻለ እውቀትም ሆነ እውቅና አላቸው። ወይ አንቺ ደግሞ ጣልቃ መግባት ስትወጂ አንተስ ደግሞ እያወራ አይደል? እስቲ ዝም በል። ላወራ በከፈተበት አፍ ዝም ቢባበት ነው ተዋክሽ። አራ እየደረሱብን ነው እንዳንጠቆር። በጸጥታ አዳምጡኝ። እዚህ ግቢ ውስጥ ያደረጋችሁ ያላችሁን ነገር ከዚህ በኋላ ብትደግሙት ሁላችሁም ወላጅ እንድታመጡ ማረጋለሁ። እንዴት ይቻል? በትንሹም በትልቁም እዚህ ግቢ ወላጅ ብቻ ኧረ አይመጣውም። አንተ አርፈህ አዳምጥም እንዴ? ይሄ ማለት እኛ የምንለውን ብቻ አዳምጡ እያልክ ነው? አዎ መምህራችሁ እንደመሆነ ይመጣል። እኔ የምላችሁ ነገር እንድታዳምጡኝ እፈልጋለሁ። አቦ በየወሩ እየከፈልናችሁ መብት የላችሁ ነው እንዴ የምትሉን? ሴቶች እናንተ ነው የሚመለከተው። ቲቸርዬ እኛ ከነሱ የምንለየው ሴት ናችሁ በሚል ጫና መብታችን እንዳይነኩብን። ጥሩ የመከራከሪያ ነጥብ አለሽ እባክሽ። ቲቸርዬ የኛ ስራ ትምህርት ቤቱንም ሆነ የትምህርት ቤቱን ስም አያጎድፍም። ቃላት ማራቀቅ ከተጠያቂነት የሚያድንሽ መስሎሽ? እናንተ ልጆች አሁን ያልኳችሁ ነገር በሙሉ ሰምታችሁኛል አይደል? ቀጣይ ቢሮ ነው የምንገናኘው። እነሱ ግን መብታቸውን እንዴት እንደሚያስከብሩ እያያችሁ ነው አይደለ? አይተናል። አዎ ግን እኛንና እነሱን የሚለየን ትልቅ ነገር አለ። ሰማችኋ? የምንለያይበትን ነገር ራሱ ማመናቸው ለኛ ትልቅ ነገር ነው። አያቷቸው እባክህ መቀባጠር እንደሆነ ልማዳቸው። አቦች ወደ ራሳችን ጉዳይ ብንገባ አይሻልም እንዴ? አንዳንዴ እውቀትሽ የሚውልበት ቦታ ጥሩ ነው። አንተ የእሷን እውቀት የለካው በአንተ ድድብና ቴርሞሜትር ነው። አይ እንግዲህ ዝም ስትባሉ መስመራችሁን አትለፉ። ብናልፍ ምን ልታመጣ እባክህ? ኧረ ተይው፣ መፎከር ጀግና የሚያስብለው መስሎት። አቤት አነጋገር፣ አቤት ፍልስፍና፣ ግን አይመጥናችሁም እንጂ። በአንተ ቤት ተጅተውታል። ቢገባህ ኖሮ የወለደችም ሆነ ያንተን ድድብና ለማላቀቅ ከሚታትሩ ሴቶች ውስጥ አንዷ ሴት ነች። እሺ ይልቅ ሌላውን ተውትና የወንዶች ፓርላማን መልእክት ላስተላልፍ ነው የመጣሁት። ከዚህ በኋላ እኛ ያለንበት ቦታ እንዳትመጡ። ትምህርት ቤቱ ሁላችንም ነው። ስለዚህ የፈለግንበት ቦታ የሚሄድ መብት አለን። ጥሩ። ከዚህ በኋላ ለሚደርስባችሁ ነገር ተጠያቂ አይደለም። ዋንኛው እዚህኛ የመሰብሰባችን ዓላማ የራሳችንን መብት ለማስከበር ነው። ስለዚህማ እኛም ከዚህ ጋር ንቅንቅ አንልም። ራሳችንን በሚገባ አስተዋወቀናል። አሁን ወደ ክላስ ነው። ቆይ ተማሪዎች ወዴት ሊሄዱ? በተቻለኝ አቅም ያደረጋሉት ነገር ለማሳየት ሞክራለሁ። አልገባኝም። ቆይ ነው የምለው ተማሪዎቹ እዚህ ድረስ እስኪደርሱ ድረስ አንተ የት ነበርክ? ምን ለማለት እየሞከርሽ ነው? እዚህ ግቢ ውስጥ ነው ከኔ እንደማስተምረው አንቺ ሳልሻል እንዴ?
እኔማ ዛሬ ገና ነው ያየሁት። አንተ ግን ከተማሪዎቹ ጋር የጠለቀ አግባብ አለክ። ቆይ አንተ እያደረክ ያለው ምን እንደሆነ ግራ ገብቶኛል። ጭራሽ እኔንም ትኮንነኛለህ? እኔ ስንት ስራ ልስራ? ምንድነው ራስን ነፃ አውጥቶ ሰው ላይ ጣትን መቀሰር? ለምንድነው የሁሉ ነገር ሲካሄድ አንተ ያላመለከትከው? ስለዚህ ስማኝ፣ ከዚህ በኋላ ምንም አይነት ነገር ልንደራደር አንችልም። አሁን ባለኝ ሁኔታ ለዳይሬክተሩ አሳውቄ ከዛ በኋላ ውሳኔውን አሳውቃለሁ። ጨርሻለሁ። ያረስኩም እኔ ማለት አንቺ ብቻ ምን ተናገርሽ? ከዛ ጣትሽን እኔ ሊቀሰርሽ፣ ስለዚህ ከትምህርት ቤት ታባርሪኝ ማለት የማን አለብኝነት ስራ ነው የሚሰራሽ? እኔ ከዚህ ግቢ ልባረርና ማደርገውን አሳይሻለሁ። ቀልደኛ! እንዴት እንደማትባረር አሳያለሁ። ሰሙ ዛሬ የመጨረሻችን ነው መሰለኝ። ቆይ ግን ከናንተ መሃል ወላጅ አምጡ ቢባል ማምጣት የሚፈልጋል? ኧረ እኔ በበኩሌ እንኳን ወላጅ ላመጣ ይቅርና አምጡ መባሉን እራሱ አልነግራቸውም። እኮ መጠየቅ አያስፈልገውም። እኛ እንደውን ከዓላማችን ዝንፍ አንልም አይደል እንዴ? አዎ ጥያቄ አያስፈልገው። አቤት ለዚህ አነጋገር ያስጨበጭብ ነበር። ግን ከማጨብጨባችን በፊት ሁለቱም የሚሉትን እንስማ። እኔ ከዓላማዬ ዝንፍ አልልም። አንተስ የምትለው ነገር አለ? እኔ ወላጅ ማምጣትም ከትምህርት ቤት መቅረትም አልፈልግም። አንተ ስንቴ ነው የምነግርህ? አንድ ምርጫ ምረጥ አልኩ። ለአንድ ሀገር ሁለት መንግስት ይመረጣል? ስማ አንተ መንግስትን የሚወክል አስተዳደር እንጂ ምን ይመስላል? ፊቱም የጅል ነገር ነው። ደነስ ስማተ ምርጫን አሁኑን ወስና አሳውቀን። እናቴ ትቆጣኛለች። ወላጅ ማምጣት አልፈልግም ማለት እንጂ ሌላ ምን ያውቃል? አሁን ነው ማጨብጨብ። በሉ አሁን ዓላማችንን ለማሳካት የተባልነውንም ለመስዋዕት ወደ ትምህርት ቤት መሄድ አለብን። ተነሱ። እንዲህ ሰው የሚንበጫበጭ ይመስለኛል። እንቶ አሁን ተምብጫብጫ የለ እንዴ? ነገሮች ቢሮ ደርሰዋል እኮ። እኔ ወላጅ ማምጣት አልፈልግም። ኧረ እባክህ ምን ይመስላል? አንተ ነበር ከሴቶቹ ጋር መደብ አለ። ቆይ ባለመናገር ከሚወሰነው ውሳኔ የምታመልጥ መስሎ ነው? ስማ አንተ እንደውም አንተ ከሁላችንም ጎበዝ ስለሚመስላቸው ፓርላማ ያንተ መዋቅር ነው የሚሉት። አትሸወድ እንዴ? እንዴት? በሉ ምን ይሻላል? በኋላ ደግሞ ዙሩኛ ላይ እንዳይፈሩ። ምን ተፈጥሮ ነው ሴቶቹ ከክላስ ወጡት? በሉ እንረጋጋ። ምን እንደሆነ እስክናገር ወይኔ ጉዳችን ሰላ አለቀልን። በቃ ምረው ደግሞ የምትለው ዞር በል። ዝም በል አንተ። የጉልበት መቅን ይለቅናል። አሁን ትችት ይቀር ትኩረታችን ሙሉ ለሙሉ ወደዛ በእናደርግ ይሻላል። እውነት ነው፣ ሳይሻል አይቀርም። ማንም መጣ ማንም ሀሳባችንን እንደማንቀይር ተስማምተናል። በሚገባ ተስማምተናል። ያንዳንዳችን በተረጋጋና ማስረዳት ባለብን መልኩ እናስረዳለን። እኛ በምንለው ሀሳብ ካልተስማሙስ እነሱ በሚሉ እንስማማለና። ዝበላት እኛ ካሰብነው ሀሳብ ንቅድቅ አንል። ሁላችንም እኩል ሀሳብ ሊኖረን ይገባል። እኔ በበኩሌ ተስማምቻለሁ።
ኧረ እየመጡ ነው በስልስ ሌላ ተማሪ ከመበረዛችሁ በፊት ውሳኔ ሊወሰንባችሁ ይገባል። ሙክን ነው አንተው ዝም በል አንተ ማስመሪያ የመሰልክ ልጅ እንዴ መሰረት እንደሚወጣለት ቤት መሀል ላይ እንዳትከፍለሽ። ቆይት እኛ የምንፈልገውን ወይም ያልገባንን ነገር መጠየቅ አንችልም? ወንዶች እንደሚሉት ፓርላማ አቋቁመን ትምህርት ቤቱንም ሆነ መምህራኖችን ለመንካት አልሞከርንም። ያልኩትን ሰምታችኋል አይደል? እኔ ጨርሻለሁ። Subsideu fera, nem é te touch. Não me encostaram, e minhas caem, deg modagi mas chebja